ባገረሸው የመካከለኛው ምስራቅ ግጭት አሜሪካ በቃሽም ደሴት ላይ ጥቃት ካደረሰች በኋላ የኢራን ድሮን የኩዌትን ዋና አውሮፕላን ማረፊያ መምታቱን ገለጸ። ትራምፕ ኢራን ኒውክሌር ላለመታጠቅ መስማማቷንና ከአዲሱ አያቶላህ ጋርም ሊገናኙ እንደሚችሉ ገለጹ። ፕሬዝዳንት ፑቲን የሚገኙበት ዓመታዊ የኢኮኖሚ ፎረም ሊጀመር ሰዓታት ሲቀሩት ዩክሬን በሴንት ፒተርስበርግ ላይ የድሮን ጥቃት ፈጸመች። በህንድ ዴልሂ የሆቴል ቃጠሎ ቢያንስ 18 የውጭ ዜጎችን ጨምሮ 21 ሰዎች ሕይወታቸው አለፈም። በእንግሊዝ ሳውዛምፕተን ከተማ በተነሳ ተቃውሞ 11 የፖሊስ አባላት ሲቆስሉ 2 ሰዎች በቁጥጥር ስር ዋሉ። ቦምብ ታጥቂያለሁ ያለ ሰው በካሊፎርኒያ ባንክ ውስጥ ራሱን ዘግቶ በመቀመጡ ከፍተኛ ውጥረት ተፈጠረ። በአርሲ ያለውን ግፍና በደል በማውገዝ ይህ መከራ እስከ መቼ ይቀጥላል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ጠየቁ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ባገረሸው የመካከለኛው ምስራቅ ግጭት አሜሪካ በቃሽም ደሴት ላይ ጥቃት ካደረሰች በኋላ የኢራን ድሮን የኩዌትን ዋና አውሮፕላን ማረፊያ መምታቱ ገለጸ። በመካከለኛው ምስራቅ የጂኦፖለቲካዊ ውጥረት ማዕከል የሆነው የፋርስ ባህረ ሰላጤ ከቀናት በፊት ተስፋ ተጥሎበት የነበረውን የተኩስ አቁም ስምምነት ወደ ጎን በመተው ዳግም ወደ ለየለት የጦርነት ቀጠናነት ተቀይሯል። የኢራን እስላማዊ አብዮታዊ ዘብ IRGCና የአሜሪካ ጦር እርስ በእርሱ የከፈቱት መጠነ ሰፊ የሚሳኤልና የድሮን ጥቃት ልውውጥ ቀጠናውን ወደ ከፋ አዘቅት ውስጥ እየከተተው ይገኛል። ይህ ግጭት ወታደራዊ ፊልማ ብቻ ሳይሆን ውስብስብ የሆነ የፖለቲካ የኢኮኖሚና የዲፕሎማሲ ጦርነት መሆኑን ከተለያዩ ዓለም አቀፍ የዜና ምንጮች የተገኙት ዘገባ በግልጽ ያሳያሉ። የግጭቱ አዲሱ ምዕራፍ የተቀሰቀሰው አሜሪካ በሆርሙዝ ሰርጥ አቅራቢያ በሚገኝ አንድ የኢራን ዘይት ጫኝ መርከብ ላይ ባደረሰችው ጥቃትና በቃሽም ደሴት ላይ በሚገኝ የኢራን ጦር ራዳርና የመገናኛ ጣቢያ ላይ በወሰደችው እርምጃ መሆኑ ይነገራል። ይህን ተከትሎ የኢራን እስላማዊ አብዮታዊ ዘብ የመመታትና ሽሽት ዘመን አብቅቷል የሚል ኃይለኛ ማስጠንቀቂያ በማውጣት በአካባቢው በሚገኙ የአሜሪካና የህብረተሰቧ ወታደራዊና የሲቪል ተቋማት ላይ አጸፋዊ እርምጃ መውሰድ ጀምሯል። የዚህ አጸፋዊ እርምጃ ዋነኛ ሰለባ ከሆኑት መካከል የኩዌት ዓለም አቀፍ አውሮፕላን ማረፊያ አንዱ ነው። በኩዌት አውሮፕላን ማረፊያ ተርሚናል 1 ላይ ደረሰው የድሮን ጥቃት አውሮፕላን ማረፊያውን በከፊል ከማውደሙም በላይ የአየር በረራዎች ሙሉ በሙሉ እንዲቋረጡ አድርጓል። በስፍራው የነበሩ መንገደኞች በድንጋጤ ሲሸሹ በርካቶች ላይ የመቁሰል አደጋ ደርሷል። ሌላው ቀርቶ ህይወታቸውን ያጡ ዜጎች መኖራቸውም ተዘግበዋል። የኩዌት መከላከያ ሚኒስቴር ጥቃቱን ወንጀል የተሞላበት የኢራን ትንኮሳ ሲል ያወገዘው ሲሆን የሲቪል አቪዬሽን ባለስልጣናት ደግሞ አየር መንገዱ ከጥቃቱ ለማገገም እየሞከረ ባለበት ሰዓት ዳግም ጥቃት እንደተከፈተበት አረጋግጧል። የኢራን ጥቃት በሲቪል ተቋማት ላይ ብቻ የተወሰነ አልነበረም። የኢራን ጦር በኩዌት በሚገኘው የአሜሪካ አሊ አልሳሌም የአየር ኃይል ጦር ሰፈርና በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል እዝና ዋና መስሪያ ቤት ላይ መጠነ ሰፊ የባለስቲክ ሚሳኤልና የድሮን ጥቃቶችን መሰንዘሩን አስታውቋል። ሆኖም ግን የጥቃቱን ውጤት በተመለከተ ከሁለቱ ወገኖች የሚወጡ መግለጫዎች እጅግ የተራራቁ ናቸው። የኢራን መንግስታዊ ሚዲያዎችና የአብዮታዊ ዘቡ ቃል አቀባዮች ጥቃቶቹ ኢላማቸውን በትክክል መምታታቸውንና በአሜሪካ ጦር ላይ ከፍተኛ ኪሳራ ማድረሳቸውን ሲገልጹ የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ ይህን የኢራን የድል ጩኸት ሙሉ በሙሉ አስተባብሏል። አሜሪካ እንዳስታወቀችው ወደ ኩዌትና ባህሬን የተተኮሱት አብዛኞቹ የኢራን ሚሳኤሎች በአየር መቃወሚያ ስርዓቶች ከሽፈዋል አሊያም ኢላማቸውን ስተው ወድቀዋል። ምንም አይነት የአሜሪካ ጦር አልባም ሆነ ወታደራዊ ንብረት ላይ የደረሰ ጉዳት የለም። ይሄ የትረካ ልዩነት በራሱ የዘመናዊ ጦርነት አካል የሆነው የስነልቦናና የፕሮፓጋንዳ ጦርነት ፍንትው አድርጎ የሚያሳይ ነው። ከዚህ ወታደራዊ ትንቅንቅ ጀርባ ያለው ዋነኛው የጂኦፖለቲካዊ ቁማር የሚጫወተው ግን በሆርሙዝ ሰርጥ የውሃ መስመር ላይ ነው። የዓለም የነዳጅ አቅርቦት የደም ስር የሆነው ይህ የውሃ መስመር በኢራን መዘጋቱ ዓለም አቀፉን የኢኮኖሚ ገበያ ክፉኛ እያናወጠ ይገኛል። በዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ውስጥ በሴናተር ኮሪ ቡከር እና በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ መካከል የተካሄደው አከራካሪ ውይይት የዚህን የኢኮኖሚ ጦርነት ስፋትና ጥልቀት ያሳያል። ማርኮ ሩቢዮ እንዳብራሩት አሜሪካ በኢራን ላይ የጣለችው ማዕቀብና የሆርሙዝ ሰርጥ መዘጋት በቀጥታ የተቆራኙ ናቸው። ኢራን ቀደም ሲል ማዕቀቡ ላልቶላት ነዳጇን ለቻይና በመሸጥ በቢሊዮን የሚቆጠር ዶላር ታገኝ የነበረ ቢሆንም አሁን ግን የራሷን የውሃ መስመር በመዝጋቷ ምክንያት በቀን በ100 ሚሊዮን የሚቆጠር ዶላር
ገቢ እያጣች ትገኛለች። የኢራን ኢኮኖሚ በከፍተኛ የዋጋ ግሽበት እየታመሰ መገበያያ ገንዘቧ ዋጋ እያጣና መንግስት ለሰራተኞቹ ደሞዝ መክፈል እስኪያቅተው ድረስ አጣቂኝ ውስጥ በገባበት በዚህ ወቅት የኢራን መንግስት ይህን ጦርነት የውስጥ የፖለቲካ ቀውሱን ማስፈተሻ ሊያደርገው እንደሚችል ተንታኞች ይገምታሉ። ይህ በእንዲህ እንዳለ የዲፕሎማሲው መድረክ በከፍተኛ ግራ መጋባት ውስጥ ወድቋል። በፓኪስታን አደራዳሪነት ተጀምሮ የነበረው የሰላም ውይይት መቋረጡን የኢራን ባለስልጣናት ሲገልጹ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ይህን የሐሰት ዜና ነው ሲሉ አጣጥለውታል። ትራምፕ በሰጡት መግለጫ አሜሪካና ኢራን አሁንም በንግግር ላይ መሆናቸውንና ኢራን በስተመጨረሻ ስምምነት ላይ ከመድረስ ውጭ ሌላ አማራጭ እንደሌላት በልበ ሙሉነት ተናግረዋል። ይህ የትራምፕ አቋም እና መሬት ላይ ያለው ተጨባጭ የጦርነት እውነታ ፈጽሞ የማይጣጣሙ ሆነው ተገኝተዋል። የኢራን ባለስልጣናት ንግግሩን ያቋረጡበት ዋነኛ ምክንያት በእስራኤልና በሊባኖስ ሄዝቦላ መካከል እየተካሄደ ያለው ተያያዥ ግጭት መሆኑን ጠቅሰዋል። ይህም ግጭቱ ከፋርስ ባህረ ሰላጤ አልፎ መላውን የመካከለኛው ምስራቅ ቀጠና ወደ እሳት አደጋ ሊከት የሚችልበትን እድል አስፍቶታል። የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል በደቡብ ሊባኖስ ድንበር ላይ በሁለቱም ወገኖች በኩል ከፍተኛ የተኩስ ልውውጥ እየተደረገ መሆኑንና የሰላም አስከባሪ ተቋማት ሳይቀሩ የጥቃቱ ሰለባ መሆናቸውን ማስተዋወቁ የሁኔታውን አሳሳቢነት ይበልጥ ያጎላዋል። በአሜሪካና በኢራን መካከል የተከፈተው ይህ አዲስ የጥቃት ምዕራፍ ቀጠናውን ወደማይታወቅ የጥፋት አዘቅት እየመራው ነው። ኢራን ውስጣዊ የኢኮኖሚ ድክመቷን ለመሸፈንና ቀጠናዊ ሀያልነቷን ለማሳየት የመታናሽሽ ስልቷን ወደ ግልጽና ቀጥተኛ የቀየረች ሲሆን፣ አሜሪካ ደግሞ የአጋሮቿን ደህንነት ለማስጠበቅና የኢራንን የኒውክሌር ፕሮግራም ለማዳከም የኢኮኖሚ ማዕቀቡንና ወታደራዊ መከላከያዋን አጠናክራ ቀጥላለች። በዚህ የሀያላን ፍልሚያ መሃል እንደ ኩዌትና ባህሬን ያሉ አጋር ሀገራት ከፍተኛ ዋጋ እየከፈሉ ይገኛሉ። ንጹሐን ዜጎች እየተጎዱ፣ መሰረተ ልማቶች እየወደሙና የንግድ እንቅስቃሴዎች እየታገዱ ነው። የሆርሙዝ ሰርጥ መዘጋት ደግሞ የጦርነቱን መዘዝ ከመካከለኛው ምስራቅ አልፎ ወደ መካከለኛው ዓለም የኢኮኖሚ ቀውስ እንዲሸጋገር በር ከፍቷል። የዲፕሎማሲ በሮች እየተዘጉና የጦር መሳሪያዎች ድምፅ እየገነነ ባለበት በዚህ አሳሳቢ ወቅት የቀጠናው እጣ ፈንታ በስስክር ላይ ተንጠልጥሎ እንደሚገኝ የነገሮች አካሄድ በግልጽ ያስገነዝባል። ትራምፕ ኢራን ኒውክሌር ላለመታጠቅ መስማማቷንና ከአዲሱ አያቶላህ ጋርም ሊገናኙ እንደሚችሉ ገለጹ። በመካከለኛው ምስራቅ የፖለቲካ ቼዝ ሰሌዳ ላይ የዲፕሎማሲ ተስፋና የሚሳኤል እሩምታ በአንድ ጊዜ እየተስተጋቡ ይገኛሉ። ከነጩ ቤተ መንግስት የሚሰሙት የሰላም ቃላትና በባህረ ሰላጤው ምድር ላይ የሚታየው የጦርነት እሳት ቀጠናውን እጅግ ውስብስብ ወደሆነ የፖለቲካና የወታደራዊ እንቆቅልሽ ቀይረውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፖድ ፎርስ ዋን በተሰኘው የፖድካስት ቆይታቸው ዓለምን በተስፋና በጥርጣሬ መሃል ያዋለለ አስገራሚ መግለጫ ሰጥተዋል። እንደ ትራምፕ አባባል ኢራን የኒውክሌር ጦር መሳሪያ ባለቤት ላለመሆን ተስማምታለች። አልፎ ተርፎም ከአዲሱ የኢራን ጠቅላይ መሪ አያቶላህ ጋር ፊት ለፊት የመገናኘት እድሉ ሰፊ መሆኑን ጠቁመዋል። የኢራን ሁኔታ በፍጥነት እየተቀየረ ነው፣ ውጤቱም በጣም ጥሩ ይሆናል በማለት ፕሬዝዳንቱ የዲፕሎማሲያዊ ብርሃን መፈንጠቁን አብስረዋል። ሆኖም ቴሄራን ሀሳቧን በማንኛውም ጊዜ ልትቀይር እንደምትችል አላጡትም። ለዚህም ሲባል ሁኔታዎችን በቅርበት መከታተል እንደሚያስፈልግ ገልጸዋል። ይህ የዲፕሎማሲ እርምጃ የተሳካ መስሎ በመታየቱም የአሜሪካ ወታደሮች መሬት ላይ መውረድ አያስፈልጋቸውም የሚል ጠንካራ እምነት አላቸው። የትራምፕ የዲፕሎማሲ ንግግር ግን በኢራን ብቻ አላበቃ። ከቅርብ ወዳጃቸውና ከእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ጋር ስለነበራቸው አለመግባባትም በግልጽ ተናግረዋል። እስራኤል በሊባኖስ ላይ እያካሄደችው ባለው ተከታታይ ጦርነት ፕሬዝዳንቱ ቅር መሰኘታቸውንና ኔታንያሁንም መገሰጻቸውን አልሸሸጉም። ምንም እንኳን የሁለቱ መሪዎች ግንኙነት አሁንም በጥሩ ሁኔታ ላይ ቢሆንም የሊባኖሱ ጦርነት ግን የትራምፕን የቀጠናውን ሰላም የማምጣት ጥረት የፈተነው ይመስላል። ይሁን እንጂ አሜሪካ ላይ ሆኖ የሚሰማው የሰላምና የስምምነት ዜና በመካከለኛው ምስራቅ መሬት ላይ ካለው እውነታ ጋር በእጅጉ የተራራቀ ሆኗል። የትራምፕ የሰላም ቃላት አየር ላይ ሳሉ በባህረ ሰላጤው አካባቢ የእሳት ዝናብ እየዘነበ ነበር። ኢራን በኩዌትና ባህሬን ላይ የፈጸመችው የሚሳኤልና የድሮን ጥቃት ተሰባሪውን የተኩስ አቁም ስምምነት በመፈተን ቀጠናውን ዳግም ወደ ጦርነት አዘቅት መልሶታል። ምንም እንኳን የሲቪል አቪዬሽን ባለስልጣን ጥንቃቄ በተሞላበት ሁኔታ በረራዎችን ዳግም ማስጀመር ቢችልም የጥቃቱ ስነልቦናዊና ኢኮኖሚያዊ ጠባሳ ግን በቀላሉ የሚሽር አይደለም። በተመሳሳይ ባህሬንም 3 ሚሳኤሎችን እና በርካታ ድሮኖችን ማክሸፏን አስታውቃለች። ኢራን በበኩሏ ይህ ጥቃት በባህሬን የሚገኘውን የአሜሪካ 5ኛ የጦር መርከብ ጠቅላይ መምሪያን እንዲሁም በሌላ ስሟ ያልተጠቀሰ ሀገር የሚገኙ የአየር ማረፊያዎችን እና ሄሊኮፕተሮችን ኢላማ ያደረገ መሆኑን በይፋ ተናግራለች። የአሜሪካ ጦር በኩዌት ላይ ተተኮሱ ሚሳኤሎችን ማክሸፉንና በሆርሙዝ የባህር ወሽመጥ አካባቢ የአጸፋ እርምጃ መውሰዱን ገልጿል። ይሄ የጥቃት ልውውጥ በዓለም አቀፉ የነዳጅ ገበያ ላይ የፈጠረው ንዝረት ቀላል አይደለም። የነዳጅ ዋጋ ከ2 በመቶ በላይ ጭማሪ አሳይቷል። ከወራት በፊት በአሜሪካና በእስራኤል ጥቃት ምክንያት የተዘጋው ስትራቴጂካዊ የሆርሙዝ የባህር ወሽመጥም አሁንም ለትራንስፖርት ዝግ ነው። የኢራን ጦር መሪዎች ንግግርም ከድርድር ይልቅ ወደ ዛቻ ያዘነበለ ነው። የኢራኑ ጠቅላይ መሪ ወታደራዊ አማካሪ የሆኑት ሞሰን ረዛኢ አሜሪካ ጥቃቷን ከቀጠለች ሚሳኤልና የድሮን ጎርፍ እንደሚወርድባት በማስጠንቀቅ አጥቂዎች በፍጥነት ይቀጣሉ ብለዋል። የኢራን የውጭ ጉዳይ ሚኒስቴርም የኩዌትና የባህሬን መሬት ለአሜሪካ የጥቃት መነሻነት ማገልገሉን በጽኑ በማውገዝ የሁለቱ ሀገራት መሪዎች ለተፈጠረው ሁኔታ ቀጥተኛ ኃላፊነት እንደሚወስዱ አስጠንቅቋል። ይሄ የቃላትና የተግባር
ጦርነት የዲፕሎማሲውን በር እየዘጋ ይገኛል። የኢራን ሚዲያዎች እንደዘገቡት እስራኤል በሊባኖስ የምታደርገውን ጦርነት አቁማ የተኩስ አቁም ስምምነት ተግባራዊ እስካልሆነ ድረስ ቴህራን ከድርድር አሸማጋዮች ጋር ያላትን ግንኙነት አቋርጣለች። ሆኖም ዶናልድ ትራምፕ ይህንን መረጃ በተለመደው ቋንቋቸው የሐሰት ዜና ሲሉ አጣጥለውታል። የተባበሩት አረብ ኤምሬትስ ፖለቲከኞች በበኩላቸው በኩዌትና ባህሬን ላይ የደረሰው ጥቃት በሁሉም የባህረ ሰላጤው ሀገራት ላይ የተቃጣ በመሆኑ ቀጠናው ጠንካራና የተባበረ ምላሽ መስጠት አለበት ሲሉ አቋማቸውን አንጸባርቀዋል። የቀጠናው የፖለቲካ አየር ንብረት እጅግ ተለዋዋጭና ለመተንበይ አዳጋች ሆኗል። በአንድ በኩል ትራምፕ ከኢራን መሪ ጋር ተገናኝተው የኒውክሌር ስጋትን በሰላም የመፍታትና ጦርነት የማስቆም ህልም ሲሰንቁ፣ በሌላ በኩል ደግሞ የድሮንና የሚሳኤሉ ሽንፍሮች የባህረ ሰላጤውን ሰማይ እያበሩት ይገኛሉ። ይህ ክስተት መካከለኛው ምስራቅ ምን ያህል በተስፋ ጫፍና በጥፋት ገደል መሃል እንደተንጠለጠለች የሚያሳይ በተቃርኖ የተሞላ የዘመናችን የጂኦፖለቲካዊ ቲያትር ህያው ምስል ነው። ፕሬዝዳንት ፑቲን የሚገኙበት ዓመታዊ የኢኮኖሚ ፎረም ሊጀመር ሰዓታት ሲቀሩት ዩክሬን በሴንት ፒተርስበርግ ላይ የድሮን ጥቃት ፈጸመች። የጦርነት መልክና ገጽታ ከጊዜ ወደ ጊዜ እየተለዋወጠ ከድንበር ግጭትነት አልፎ የጠላትን የልብ ትርታ እስከ ማስደንገጥ የደረሰበት ቴክኖሎጂና ፕሮፓጋንዳ ማሽኖች ከጥይት እኩል የሚተኮሱበት የታሪክ ምዕራፍ ላይ እንገኛለን። ከቀረቡት ዘገባዎች መረዳት እንደሚቻለው በሩሲያና በዩክሬን መካከል እየተካሄደ ያለው ደም አፋሳሽ ጦርነት አሁን ላይ ወደ አዲስና እጅግ አደገኛ ምዕራፍ ተሸጋግሯል። ይህ ጦርነት በአንድ በኩል በረጅም ርቀት የቴክኖሎጂ ጥቃቶች የጠላትን ፖለቲካዊና ኢኮኖሚያዊ ኩራት መሰባበርን ዓላማ ያደረገ ሲሆን፣ በሌላ በኩል ደግሞ በግንባር በሚደረጉ የፊት ለፊት ውጊያዎች የሰውን ልጅ ህይወት እንደ ቅጠል በሚያረግፍ የእልቂት አውድማነት ውስጥ ያልፋል። ከዚህም ባሻገር መረጃን እንደ ጦር መሳሪያ በመጠቀም የጠላትን ስነ ልቦና ለመስለብ የሚደረገው የመረጃ ጦርነት የዚህ ዘመን ግጭት ዋና መገለጫ ሆኖ ብቅ ብሏል። ሩሲያ በዓለም አቀፍ ደረጃ ገጽታዋን ለመገንባት የኢኮኖሚ ጥንካሬዋን ለማሳየትና ማዕቀቦቿን ተቋቁማ መቆሟን ለዓለም ለማሳወቅ ያዘጋጀችው ብዙዎች የሩሲያው ዳቮስ እያሉ የሚጠሩት የሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ከመከፈቱ ሰዓታት በፊት የከተማዋ ሰማይ ባልተጠበቀ አስደንጋጭ ክስተት ተናወጠ። ከ130 በላይ ሀገራት የተውጣጡ ልዑካን፣ የመንግስት ባለስልጣናትና የቢዝነስ መሪዎች በከተማዋ በተሰባሰቡበት በዚህ ታሪካዊ ወቅት የዩክሬን ሰው አልባ አውሮፕላን ወይም ድሮኖች የሩሲያን የአየር መከላከያ ጥሰው በመግባት በሴንት ፒተርስበርግና በክሮን ስታድት የባህር ኃይል ሰፈር ላይ ኃይለኛ ጥቃት ፈጸሙ። ይህ ጥቃት ዩክሬን ጦርነቱን ከድንበሯ ወደ ሩሲያ ጥልቅ ግዛቶች በተለይም ወደ ፕሬዝዳንት ቭላዲሚር ፑቲን የትውልድ ከተማና የኩራት ምንጭ ወደ ሆነችው ስፍራ ማምጣት መቻሏን በተጨባጭ ያሳየ ነው። በዚህ ድንገተኛ ጥቃት በሴንት ፒተርስበርግ የነዳጅ ተርሚናል ላይ ከፍተኛ ፍንዳታ የተከሰተ ሲሆን ወደ ሰማይ የሚጠሰው ጥቁር ጢስ በከተማዋ ላይ የፍርሃት ድባብ አጥልቶ አልፏል። ይሄ የነዳጅ ተርሚናል ሩሲያ በባልቲክ ባህር በኩል ለምታደርገው የነዳጅ ንግድ ቁልፍ ማዕከል ከመሆኑም በላይ ለጦርነቱ ማካሄጃ የሚሆን የገቢ ምንጭ በማመንጨት ረገድ የጀርባ አጥንት ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጥቃቱን ሀገራቸው መፈጸሟን በአደባባይ በማረጋገጥ ኢላማ የተደረጉት ስፍራዎች ከዩክሬን ድንበር ወደ 1100 ኪሎ ሜትር ርቀት ላይ እንደሚገኙ አብራርተዋል። ይሄ የዘለንስኪ ንግግር የሚያስተላልፈው መልእክት እጅግ ግልጽና አቅም ያለው ነው። ይኸውም የሩሲያ ኢኮኖሚያዊና ወታደራዊ መሰረተ ልማቶች የቱንም ያህል ከጦርነቱ ቀጠና ቢርቁም ከዩክሬን የረጅም ርቀት ክንድ ማምለጥ አይችሉም የሚል ነው። በተጨማሪም ታላላቅ የሩሲያ ኩነቶች በሚካሄዱበት ሰዓት ሆን ተብሎ የተፈጸመው ይህ ጥቃት ፑቲን ለህዝባቸውና ለዓለም አቀፉ ማህበረሰብ ሊሰጡት የሞከሩትን የተረጋጋች ሩሲያ ትርክት ክፉኛ ይናደ ሆኗል። ይሄ የረጅም ርቀትና የቴክኖሎጂ የበላይነትን የማሳየት ጦርነት በአንድ በኩል ሲካሄድ፣ በሌላ በኩል ደግሞ በምስራቃዊና ደቡባዊ የዩክሬን ግዛቶች የሚካሄደው የፊት ለፊት ውጊያ መሬት ላይ ያለውን አሰቃቂ የሰው ልጅ እልቂት አጉልቶ ያሳያል። እውነት በጦርነት ጊዜ የመጀመሪያዋ ሟች ናት እንደሚባለው አሁን ላይ በጦርነቱ አውድማ ከሚፈሰው ደም እኩል የፕሮፓጋንዳው ጦርነት አይሎ ቀጥሏል። የሩሲያ ወታደራዊ ምንጮችና በመንግስት ቁጥጥር ስር ያሉ ሚዲያዎች እንደሚሉት ዩክሬን በግንቦት ወር ብቻ እጅግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዳለች። የሩሲያ ወታደራዊ ተንታኞች አንድሬ ማሮችኮ የሩሲያን መከላከያ ሚኒስቴር መረጃ ዋቢ አድርገው እንዳቀረቡት ዩክሬን በአንድ ወር ውስጥ ብቻ ከ31 ሺህ በላይ ወታደሮቿን እንዲሁም የውጭ ሀገር ቅጥረኛ ተዋጊዎችን አታለች። ከዚህም በተጨማሪ በርካታ ታንኮች፣ የሮኬት ማስወንጨፊያ ስርዓቶች፣ ጸረ አውሮፕላን ተተኳሾች፣ የጦር መሳሪያዎችና ሰው አልባ ድሮኖች በሩሲያ ኃይሎች መውደማቸው ተዘግበዋል። ይሁን እንጂ ይሄ የሩሲያ አሃዛዊ መግለጫ በዩክሬን በኩል በጥብቅ ውድቅ ተደርጓል። የዩክሬን ባለስልጣናት ይህንን የሞትና የውድመት ቁጥር የተጋነንና የሩሲያ የመረጃ ጦርነት አካል አድርገው ይመለከቱታል። በዩክሬን እይታ ሩሲያ እንዲህ አይነቱን የተጋነነ ኪሳራ የምታውጀው የዩክሬንን ወታደሮች ሞራል ለመስበር፣ የህዝቡን ስነ ልቦና ለማዳከም እና ምዕራባውያን አጋሮችን ለዩክሬን የሚያደርጉትን የጦር መሳሪያ ድጋፍ ተስፋ አስቆራጭ ለማስመሰል ነው። በምላሹም ዩክሬን የሩሲያ ኃይሎች መሬት ላይ በሚያደርጉት የተስፋፋ ጥቃት እጅግ የከፋ ኪሳራ እያስተናገዱ መሆናቸውን በተለይም በሰው ኃይልና
ታንኮች ላይ ከፍተኛ ውድመት እንደደረሰባቸው በተደጋጋሚ ትገልጻለች። እነዚህ እርስ በእርስ የሚጣረሱ መረጃዎች የሚያሳዩት የውጊያ ስፋትና ጥልቀት ምን ያህል ውስብስብ እንደሆነ ነው። በግንባር ላይ ያለው ሁኔታ ፈጣን፣ ተለዋዋጭነት ያለው የተረጋጋ የጦርነት መስመር የሌለውና በየቀኑ በሞትና በሕይወት መሃል የሚደረግ የትግል አውድማ ነው። ጋዜጠኞችም ሆኑ ነጻ ታዛቢዎች ወደ ጦርነቱ እምብርት ገብተው ትክክለኛውን የሟቾች ቁጥርና የውድመት መጠን ለማረጋገጥ የሚችሉበት እድል እጅግ ጠባብ ነው። የግንኙነት መስመሮች በተደጋጋሚ ይቋረጣሉ። የኤሌክትሮኒክስ መዛባት ውጊያውን የቴክኖሎጂ ድብብቆሽ አድርጎታል። የሁለቱም ወገኖች ወታደራዊ ምስጢራዊነት ደግሞ መረጃን እንደ ትልቅ ሀብት እንዲያቆዩ ታስገድዷቸዋል። በመሆኑም ዓለም አቀፉ ማህበረሰብ የሚሰማው በአብዛኛው በየራሳቸው የፖለቲካ ፍላጎት የተቀረጹትን የየሀገራቱን ኦፊሴላዊ መግለጫዎች ብቻ ነው። ከነዚህ የምንገነዘበው የሩሲያና ዩክሬን ጦርነት አሁን ላይ ወደ ከረረ የእልቂትና የስነ ልቦና ጦርነት መሸጋገሩን ነው። የዩክሬን ጥቃት በሴንት ፒተርስበርግ ያስከተለው መደናገጥ ጦርነቱ የተወሰኑ ጂኦግራፊያዊ ድንበሮችን ጥሶ መውጣቱን ሲያረጋግጥ፣ በግንባር ላይ ያለው ያልተቋረጠ ደም መፋሰስ ደግሞ ጦርነቱ በቅርብ ጊዜ ውስጥ ሰላማዊ መቋጫ ሊያገኝ እንደሚችል ጠቋሚ ነው። የሰው ልጅ ህይወት፣ የኢኮኖሚ መሰረተ ልማቶችና ታሪካዊ ከተሞች የዚህ ርኅራሄ የለሽ ፖለቲካዊና ወታደራዊ ትግል ሰለባዎች መሆናቸውን ቀጥለዋል። የድሮኖች ጩኸት፣ የፈንጂዎች ድምፅ፣ የፕሮፓጋንዳ ማሽኖች ፉከራና መሬት ላይ የሚያልፉት ወጣቶች ሬሳ፣ እነዚህ ሁሉ የዚህ ዘመን የጦርነት መዝገበ ቃላት ሆነው በመጻፍ ላይ ይገኛሉ። ውጊያው ወደፊትም በአዳዲስ የቴክኖሎጂ ስልቶችና በመረጃ ጦርነቶች ታጅቦ በይበልጥ እየተወሳሰበ እንደሚሄድ ከወዲሁ መገመት ይቻላል። በህንድ ዴልሂ የሆቴል ቃጠሎ ቢያንስ 18 የውጭ ዜጎችን ጨምሮ 21 ሰዎች ሕይወታቸው አለፈም። በደቡብ ዴልሂ ማልቪያ ናጋር አውራጃ በተለይም ሃውዝ ራኒ በተባለው ስፍራ በሚገኘው ሌመን ግሪን በተሰኘው ምግብ ቤት እና አጎራባች ሆቴል ውስጥ በድንገት በተነሳ እጅግ አስከፊ የእሳት አደጋ በርካታ ሰዎች ሕይወታቸውን ሲያጡ፣ ሌሎች ደግሞ ከባድ ጉዳት ደርሶባቸዋል። ይህ አደጋ በተጨናነቀውና ሰው በሚበዛበት ሰፈር ውስጥ የተከሰተ ሲሆን ህንፃውን በደቂቃዎች ውስጥ ወደ አስፈሪ የሲኦል ገጽታ በመቀየር የብዙዎችን የዕለት ተዕለት እንቅስቃሴ ወደ ከፋ ሰቆቃ ቀይሮታል። በዚህ አሳዛኝ ክስተት ቢያንስ የ20 ሰዎች ሕይወት አልፏል። ከ11 በላይ ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። አብዛኞቹ ሟቾች ሕይወታቸው ያለፈው በእሳቱ ቃጠሎ ሳይሆን ማንም ባልጠበቀውና በድንገት ህንፃውን በሞላው ከፍተኛና መርዛማ ጭስ ታፍነው መሆኑን ሪፖርቶች በግልጽ ያብራራሉ። የእሳቱ መነሻ ከጠዋቱ 2 ሰዓት አካባቢ የተፈጠረ የኤሌክትሪክ መስመር መቆራረጥ ሾርት ሰርኪዩት እንደሆነ ተገምቷል። እሳቱ በመጀመሪያ በምግብ ቤቱ ማዕድ ቤት ውስጥ ከተነሳ በኋላ በፍጥነት ወደ ላይኛው ወለሎች በመዛመት የምግብ ቤቱን ክፍሎችና አጎራባች የሆኑትን ባለብዙ ፎቅ ሆቴል አዳርሷል። የአደጋው ጥሪ ለዴልሂ የእሳት አደጋ መከላከያ አገልግሎት የደረሰው ከጠዋቱ 3 ሰዓት ከ45 አካባቢ ሲሆን የእሳት አደጋ ተከላካዮች ወደ ስፍራው እስኪደርሱ ድረስ እሳቱ ለ2 ሰዓት ያህል ያለምንም ከልካይ ሲነድ ነበር። አደጋውን ለመቆጣጠር 10 የእሳት አደጋ መከላከያ ተሽከርካሪዎችና የውሃ ቦዘሮች ወደ ስፍራው በፍጥነት ተሰማርተዋል። ሁኔታው እጅግ አሰቃቂ የነበረ ሲሆን ሰዎች ከሚነደው ህንፃ ለማምለጥ ወደ አጎራባች ሆቴል ህንፃዎች ዘለው እንዲሁም ከህንፃው ፊት ለፊት ፍራሽ የሚሸጥ አንድ ግለሰብ ፍራሾችን በማንጠፍ ሰዎች ከላይ እየዘለሉ በህይወት እንዲተርፉ አድርጓል። ከሁሉ በላይ አሳዛኝ የነበረው ደግሞ በርካታ ሰዎች በህንፃው ምድር ቤት ቤዝመንት ውስጥ ተዘግቶባቸው መቅረቱ ነበር። የእሳት አደጋ ተከላካዮቹ ወደ ምድር ቤቱ ገብተው ቢያንስ 3 ሰዎችን በህይወት ማውጣት የቻሉ ሲሆን እነዚህ ሰዎች በጭስ ታፍነው አቅጣጫ ጠፍቷቸው እና ራሳቸውን ስተው ቢገኙም ነፍሳቸው ግን አላለፈችም ነበር። በአጠቃላይ በነፍስ አድን ስራው 11 ሰዎችን ማዳን ተችሏል። በስፍራው የተገኙት የአካባቢ የፖለቲካ መሪና የቀድሞ የህግ መወሰኛ ምክር ቤት አባል የሆኑት ሶምናዝ ባርቲ ለሚዲያ በሰጡት ቃል አደጋው በደረሰበት ሆቴል ውስጥ ከነበሩት ሰዎች 99 በመቶ የሚሆኑት የውጭ ሀገር ዜጎች መሆናቸውን አረጋግጠዋል። እሳቱ የተዛመተበት ሆቴል ከ20 እስከ 25 ክፍሎች ያሉት ሲሆን ከፊት ለፊቱ ማክስ ሆስፒታል የተሰኘ ትልቅ የህክምና ማዕከል ይገኛል። ከነዚህ የውጭ ዜጎች በተለይም ከደቡብ አፍሪካ፣ ከሶማሊያ እና ከመካከለኛው ምስራቅ የባህረ ሰላጤው ሀገራት የመጡ ሲሆን በአብዛኛው ወደ ሆስፒታሉ ለህክምና የሚመጡ ታካሚዎችና የቤተሰብ አባሎቻቸው በዚሁ ሆቴል ውስጥ የሚያርፉ ነበሩ። እሳቱ ከኤሌክትሪክ መስመሮች ተነስቶ የሽቦ መረቦችን በማቃጠል ወደ ማዕድ ቤት ከዚያም ወደ ሁሉም የሆቴል ክፍሎች በፍጥነት እንደተዛመተ እኚሁ ፖለቲከኛ አብራርተውታል። ፖለቲከኛው አክለውም ለሟች ቤተሰቦች መንግስት ቢያንስ የ1 ክሮር ሩፒ 10 ሚሊዮን ሩፒ ካሳ እንዲከፍልና የአደጋው መንስኤ እንዲሁም የጥፋተኝነት ድርሻ በማን ላይ እንደሚያርፍ ጥልቅ ምርመራ እንዲያካሂድ አጥብቀው ጠይቀዋል። በአሁኑ ሰዓት ዋናው እሳት በቁጥጥር ስር የዋለ ቢሆንም ህንፃውን የማቀዝቀዝ ስራ አሁንም እንደቀጠለ ነው። ህንፃ ውስጥ አሁንም ፍለጋ እየተደረገ በመሆኑ የሟቾች ቁጥር ወደፊት ሊጨምር እንደሚችል ተሰግቷል። በርካታ ቤተሰቦችም የራሳቸው ሰው በህይወት መውጣት አለመውጣቱ ለማወቅ በህንፃው ዙሪያ በጭንቀት እየተጠባበቁ ይገኛሉ። በመጨረሻም ዘገባው በህንድ ውስጥ በተደጋጋሚ ከሚከሰቱ ተመሳሳይ የእሳት አደጋዎች አንጻር ይሄ ባለብዙ ፎቅ ህንፃ በእርግጥ የእሳት አደጋ መከላከያ የደህንነት ህጎችን ያሟላ ነበረው የሚለውን አብይ ጥያቄ በማንሳት መንግስት እውነታውን እስኪያወጣ ድረስ ጉዳዩ የብዙዎችን ትኩረት እንደሳበ በማስገንዘብ ሪፖርቱን ያጠቃልላል። በእንግሊዝ ሳውዛምፕተን ከተማ በተነሳ ተቃውሞ 11 የፖሊስ አባላት ሲቆስሉ 2 ሰዎች በቁጥጥር ስር ዋሉ።
የ18 ዓመቱ ሄንሪ ንዋክ በስለት ተወግቶ በተገደለበት ስፍራ አቅራቢያ ሰልፈኞች ከፖሊስ ጋር ባደረጉት ግጭት 2 ሰዎች በቁጥጥር ስር ሲውሉ 11 የፖሊስ አባላትና አንድ የፖሊስ ውሻ ላይ ጉዳት ደርሷል። ይህን ውጥረት ተከትሎ የሳውዛምፕተን ኢችን ወኪል የሆኑት የሌበር ፓርቲ የፓርላማ አባል ዳረን ፓፌ ማህበረሰቡ እንዲረጋጋ ጥሪ አቅርበው አመፅን መቀስቀስ በከተማዋ ውስጥ ምንም አይነት ቦታ የለውም ብለዋል። ሰልፈኞቹ በፖርት ስዊድ አካባቢ በሚገኘው የገዳዊ ቪክረም ዲዋግ መኖሪያ ቤት አቅራቢያ ከፖሊስ ጋር በተፈጠረ ግጭት ፖሊሶች ላይ የተለያዩ ቁሳቁሶችን ወርውረዋል። የ23 ዓመቱ ወጣት ሰኞ ዕለት ቢያንስ የ21 ዓመታት ቆይታ ባለው የዕድሜ ልክ እስራት ተቀጥቷል። ህዝቡ መጀመሪያ በከተማ ማዕከላዊ ፖሊስ ጣቢያ ውጭ ተቃውሞ ካካሄዱ በኋላ ወደ ገዳዩ ቤተሰብ መኖሪያ ቤት ተሰብስበዋል። የፖሊስ ዋና አዛዥ አሌክሲስ ቡን እንደተናገሩት እንደ ፖሊስ አባላት ለድርጊታችን ተጠያቂዎች መሆናችንን እንረዳለን፣ እናደንቃለንም። ሆኖም እኛ የምንጠይቀው እነዚህ ድርጊቶች ፍትሐዊና ግልጽ በሆኑ ሂደቶች እንዲዳኙ ነው። በዚህ ጉዳይ ላይ ያ ሂደት የፖሊስ ስነ ምግባር ገለልተኛ ቢሮ በሚያደርገው ገለልተኛ ምርመራ ተጀምረዋል። እኛ እንደ ማህበረሰብ ፈጽሞ ልንቀበለው የማንችለው ግን ትናንት ምሽት በሳውዛምፕተን የታየውን የአመፅ ትዕይንት ነው። አንዳንዶች በግልጽ ሁከትና ብጥብጥ ለመፍጠር አስበው መጥተዋል። ጠርሙሶች ሲወረወሩ፣ ጊዜያዊ የጦር መሳሪያዎች ሲያገለግሉ፣ በንጹሐን ነዋሪዎች ቤቶችና ተሽከርካሪዎች ላይ ጉዳት ሲደርስ፣ እንዲሁም በፖሊሶቻችን ላይ ዛቻና ጥቃት ሲሰነዘር አይተናል ብለዋል አዛዡ። ምርመራው ሲቀጥል የታሳሪዎች ቁጥር ሊጨምር እንደሚችልና ነዋሪዎች በቀጣዮቹ ቀናት ተጨማሪ ፖሊሶች በአካባቢው ሲዘዋወሩ እንደሚያዩ ገልጸዋል። ፓይፌ የነዋክ ቤተሰብ በሳውዛምፕተን ፍርድ ቤት ደረጃዎች ላይ የሰጡትን መግለጫ አስታውሰዋል። የሄንሪ አባት ልጃቸው መሞቱ ተጨማሪ መከፋፈል፣ ጥላቻ ወይም ውጥረት እንዲፈጠር እንደማይፈልጉ ተናግረው ነበር። ሆኖም ያየነው የዚህን ፍጹም ተቃራኒ ነው ብለዋል የፓርላማ አባሉ። አክለውም ከከተማ ውጪ በርካታ ሰዎች መጥተዋል። ድምፃቸውን ለማሰማት 4 ሰዓታት ተጉዘው እንደመጡ የሚናገሩ ሰዎች ነበሩ። ትናንት ምሽት በቤታቸው የነበሩ ሰዎች በውጭ የሚሆነውን ሲያዩ በእጅጉ ተረብሸዋል ብለዋል። የሳውዛምፕተን ቴስት ሌበር ፓርቲ የፓርላማ አባል ሳትቪር ካውር በበኩላቸው አንድ ቤተሰብና ማህበረሰብ በሀዘን ላይ ባለበት ወቅት መከፋፈልን ከማስፋፋትና ማህበረሰቦችን እርስ በርስ ከማጋጀት ይልቅ አብረን ልንቆም ይገባል ብለዋል። የሀገር ውስጥ ጉዳይ ሚኒስቴር ሻባና ማህሙድ በሰልፉ ላይ በፖሊስ መኮንኖች ላይ የደረሰውን ተቀባይነት የሌለው ጥቃት አውግዘዋል። በታህሳስ 2025 ከቻፎርድ 100 ኤክሰስ የመጣው ነዋክ ወደ ተማሪዎች መኖሪያ እየተመለሰ ሳለ ዲዋግ በስለት ወግቶታል። ከፖሊስ ጋር የተፈጠረ ግጭት የተነሳው ፖሊሶች ነዋክ እያጣጣረ ባለበት ሰዓት አስረው ካቴና በማሰር ከወሰዱት እርምጃ ጋር በተያያዘ በተፈጠረ ውጥረትና ምርመራ ምክንያት ነው። ወንበሮቹ፣ ቆርቆሮዎቹና ርችቶቹ የብጥብጥ መከላከያ ልብስ በለበሱ ፖሊሶች ላይ ተወርውረዋል። ይህም ወደ ኋላ እንዲያፈገፍጉ አስገድዷቸዋል። በፖሊስ ጣቢያን በተካሄደው የመጀመሪያ ሰልፍ ላይ የፖለቲካ አክቲቪስቱ ቶሚ ሮቢሰን ለተሰበሰበው ህዝብ ንግግር አድርገዋል። ዲጎዋ ለሃይማኖታዊ ምክንያቶች ይዘዋለሁ ባለው ትልቅ ስለት ነዋክን ከወጋ በኋላ ለፖሊስ በስፍራው ላይ የዘረኝነት ጥቃት ሰለባ እንደሆነ በመዋሸት ፖሊሶቹ ጉዳዩን ትተው ነዋክን እንዲያስሩ አድርገዋል። በዚህ ሳምንት የወጣው በፖሊሶች የሰውነት ላይ ካሜራ ቪዲዮ እንደሚያሳየው የነዋክ በካቴና ታስሮ እያጣጠረ እያለ በስለት እንደተወጋ ለፖሊሶች ደጋግሞ ሲነግራቸው ይታያል። የፖሊስ ስነ ምግባር ገለልተኛ ቢሮ የፖሊስ ኃይሉ በሰጠው ምላሽ ላይ ምርመራ ጀምሯል። ጠቅላይ ሚኒስትር ኪር ስታርመር የቪዲዮውን መለቀቅ ተከትሎ ለፖሊስ የሚቀርቡ አሳሳቢ ጥያቄዎች መኖራቸውን ተናግረዋል። የሃምፕሻየር እና አይል ኦፍ ዋይት ፖሊስ እንዳረጋገጠው በጉዳዩ ላይ ከተሳተፉት ፖሊሶች አንዱ ስራውን የለቀቀ ሲሆን ሌሎች 3ቱ ግን አሁንም በማገልገል ላይ ይገኛሉ። ሁሉም እንደ ምስክር እየተቆጠሩ ነው። ፖሊስ እንዳስታወቀው ከጉዳዩ ጋር ምንም አይነት ግንኙነት የሌለው አንድ የፖሊስ አባል በማህበራዊ ሚዲያ ላይ በማንነት መመታት ምክንያት የሞት ዛቻ ደርሶበታል። የፖሊስ ኃይሉ በኤክስ ገጹ ላይ ባወጣው ጽሑፍ በዚያች ምሽት ፖሊስ ስለሰጠው ምላሽ ሰዎች መልስ እንደሚፈልጉ እንረዳለን ብሎ ሰዎች ጎጂ በሆኑ የመስመር ላይ መላምቶች ውስጥ እንዳይገቡ አስጠንቅቋል። የፖሊስ ተቆጣጣሪው አካል በሚቀጥለው 3 ወራት ውስጥ በጉዳዩ ላይ ሪፖርት ያደርጋል ተብሎ ይጠበቃል። የፖሊስ ስነ ምግባር ገለልተኛ ቢሮ መርማሪዎች በርካታ የሰውነት ላይ ካሜራ ቪዲዮዎችን እና በዲጓ የፍርድ ሂደት ላይ የቀረቡ ማስረጃዎችን እየመረመሩ መሆናቸውን ገልጸዋል። የዲጓ ቤተሰብ ባወጣው መግለጫ የነዋክ ቤተሰብ ላሳለፈው ህመምና ስቃይ እንዲሁም የሲክ ማህበረሰብን ስም በማጥፋቱ ይቅርታ ጠይቋል። ቦምብ ታጥቅ ያለሁ ያለ ሰው በካሊፎርኒያ ባንክ ውስጥ ራሱን ዘግቶ በመቀመጡ ከፍተኛ ውጥረት ተፈጠረ። በቤከርፊልድ ከተማ አንድ ማንነቱ ያልታወቀ ግለሰብ ራሱን ከበርካታ ታጋቾች ጋር በቼዝ ባንክ ውስጥ በመቆለፍ የቦምብ ዛቻ ማሰማቱ ከፍተኛ ድንጋጤን ፈጥሯል። የቤከርፊልድ ፖሊስ መመሪያ ኃላፊ እንዳረጋገጡት ፖሊስ ይህንን የቦምብ ዛቻ ጥሪ የተቀበለው ከቀኑ 7 ሰዓት ጥቂት አለፍ ብሎ ሲሆን ክስተቱ የተፈጸመው በቼስተር ጎዳና እና 17ኛ መንገድ ላይ በሚገኘው ቼዝ ባንክ ቅርንጫፍ ውስጥ ነው። ተጨማሪ መረጃዎች እንደሚያሳዩት አንድ ማንነቱ ያልታወቀ ወንድ ወደ ባንኩ በመግባት አሁን ድረስ ቁጥራቸው በውል ከማይታወቅ የአካባቢው ማህበረሰብ አባላት የባንኩ ደንበኞች ጋር ራሱን በአንድ ክፍል ውስጥ ዘግቶ ይገኛል። ይህ እጅግ አሳሳቢ ክስተት በመሆኑ ፖሊስ ማንኛውም ሰው ከስፍራው እንዲርቅና መንገዶቹም ዝግ ሆነው እንዲቆዩ አሳስቧል። ሁኔታውን ለመቆጣጠርና ታጋቾችን ለማስለቀቅ ፖሊስ ያሉትን ሀብቶች በሙሉ አሰማርቷል። ከነዚህም ውስጥ የልዩ ኃይል
የቦምብ አምካኝ ቡድን፣ የውሻ ተቆጣጣሪዎች፣ ኬናይን የቡድን ወይም ጋንግ ወንጀል መርማሪዎች፣ የድርድር ባለሙያዎችና የድሮን ቡድኖች በስፍራው ይገኛሉ። በወቅቱ የተገኘው መረጃ እንደሚያመለክተው ሁሉም ታጋቾች ደህንነታቸው የተጠበቀ ቢሆንም ተጠርጣሪው ግለሰብ ሰዎቹን አስሮ እንዲወጡ ለመፍቀድ ፈቃደኛ ባለመሆኑ የፖሊስ የድርድር ባለሙያዎች በስልክ ግንኙነት በማድረግ ቀውሱን በሰላማዊ መንገድ ለመፍታት ጥረት እያደረጉ ነው። ክስተቱ ወደ አሜሪካ ዋና ከተማ ዋሽንግተን ዲሲ ያመራል። እዚያም በሚገኘው የነጩ ቤተ መንግስት የጸጥታ ፍተሻ ኬላ አቅራቢያ የተፈጸመው የተኩስ ልውውጥ ይቀርባል። የ21 ዓመቱ የሜሪላንድ ነዋሪ የሆነው ናዚር ቤስት የተባለ ወጣት ድንገት ተኩስ በመክፈቱ ከፍተኛ ድንጋጤ ተፈጥሯል። የዩናይትድ ስቴትስ ሴክሬት ሰርቪስ የፕሬዝዳንት ጥበቃ ኃይል አባላት በሰከንዶች ውስጥ ፈጣን ምላሽ በመስጠት በተጠርጣሪው ላይ ተኩስ ከፍተው ወዲያውኑ ገድለውታል። በዚሁ የተኩስ ልውውጥ ወቅት በአካባቢው የነበረ አንድ ኃላፊ አግዳሚ በጥይት ተመቶ የቆሰለ ሲሆን ይህ ጥይት ከተጠርጣሪው ወይስ ከጸጥታ ኃይሎቹ መሳሪያ እንደወጣ ገና በመጣራት ላይ ይገኛል። ክስተቱ በተፈጠረበት ጊዜ ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ውስጥ የነበሩ ቢሆንም በጠንካራ የጸጥታ ጥበቃ ስር ስለነበሩ አደጋው አልተጋረጠባቸውም። ስለ አጥቂው ማንነት እየወጡ ያሉ መረጃዎች አሳሳቢ የሆኑ የአእምሮ ጤናና የደህንነት ክፍተቶች ያሳያሉ። መርማሪዎች ከጥቃቱ በፊት ናዚር ቤስት በማህበራዊ ሚዲያ ላይ ያጋራውን ያልተለመዱና አስደንጋጭ መልእክቶችን አግኝተዋል። በተለይም ራሱን እውነተኛው ኦሳማ ቢንላደን እና ኢየሱስ ክርስቶስ እንደሆነ አድርጎ የገለጸባቸው እንዲሁም በፕሬዝዳንት ትራምፕ ላይ ያነጣጠሩ ዛቻዎችን የያዙ ጽሁፎች እንደነበሩበት ተረጋግጧል። ዘገባዎች እንደሚያሳዩት ግለሰቡ የአእምሮ ጤና ችግር ታሪክ የነበረበት ሲሆን ከዚህ ቀደምም በተደጋጋሚ ጊዜያት በሴክሬት ሰርቪስ ቁጥጥር ስር ውሎ ነበር። ሰኔ የጸጥታ አባላትን በማስቆም ዛቻዎችን በመሰንዘሩ በዋይት ሀውስ አቅራቢያ ወደ ተተከለ ክልል ጥሶ በመግባቱ ተይዞ እንደነበር ተገልጿል። ሆኖም ከነዚህ ማስጠንቀቂያዎች በኋላ ይህንን መሰል ከባድ ጥቃት ሊፈጽም መቻሉ የዩናይትድ ስቴትስ የጸጥታ ተቋማት በከፍተኛ ጥበቃ በሚደረግላቸው ስፍራዎች ዙሪያ የአእምሮ ጤና ችግር ያለባቸውን እና ስጋት ሊሆኑ የሚችሉ ግለሰቦችን በመቆጣጠር ረገድ ሰፊ ፈተና እንዳለባቸው የሚያሳይ ነው። የፌዴራል ምርመራ ቢሮ ኤፍቢአይ እና ሌሎች የጸጥታ አካላት የጥቃቱን ዋና ምክንያት ግለሰቡ ሆን ብሎ ፕሬዝዳንቱ ላይ ኢላማ ያደረገ እንደነበር ወይም በአእምሮ መታወክ የተፈጸመ ድንገተኛ ጥቃት መሆኑን ለማረጋገጥ ምርመራውን አጠናክረው ቀጥለዋል። ይህ ዘገባ አሜሪካ ውስጥ በተለያዩ ከተሞች ከካሊፎርኒያ የባንክ ታጋች ቀውስ እና ይህ ዘገባ አሜሪካ ውስጥ በተለያዩ ከተሞች ከካሊፎርኒያ የባንክ ታጋቾች ቀውስ እስከ ዋና ከተማ ዲሲ የዋይት ሀውስ ተኩስ የሚከሰቱ የደህንነትና የሽብር ዛቻዎችን እንዲሁም የዜጎችንና የሀገር መሪዎችን ደህንነት ለማስጠበቅ የፖሊስና የጸጥታ ኃይሎች የሚያደርጉትን ፈታኝና እጅግ ውጥረት የበዛበትን የዕለት ተዕለት እንቅስቃሴ ቃል በቃል በሚያስመስል መልኩ አብራርቶ ያሳያል። በአርሲ ያለውን ግፍና በደል በማውገዝ ይህ መከራ እስከ መቼ ይቀጥላል ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ጠየቁ። በኦሮሚያ ክልል አርሲ ዞን ውስጥ በኦርቶዶክስ ተዋሕዶ እምነት ተከታዮችና በአብያተ ክርስቲያናት ላይ የሚፈጸመው ተደጋጋሚ ጥቃት በሀገሪቱ ከፍተኛ የደህንነትና የሰብአዊ መብቶች ስጋት መፍጠሩን ቀጥሏል። ይህንን አስከፊ ክስተት ተከትሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት ጥልቅ የሐዘን መልእክት በአካባቢው የሚፈጸመው በደልና ግፍ በምዕመናን ልብ ውስጥ እስከ መቼ የሚል መራራ ጥያቄ እንዲያደርግ ማድረጉን ገልጸዋል። በቅርቡ በአርሲ ዞን ስር በሚገኙ እንደ አሰኮ ሽርኮ፣ ሆንቆሎ፣ ዋቤና ሙኔሳ ባሉ ወረዳዎች ላይ የተፈጸሙት ጥቃት በሰው ህይወትና በታሪካዊ ቅርሶች ላይ ከፍተኛ ጉዳት አድርሰዋል። ይሄ የተከሰተው ጥቃት እድሜያቸው ከ25 እስከ 80 ዓመት የሆኑ 13 ንጹሃን ዜጎችን ህይወት የቀጠፈ ሲሆን ከ280 በላይ የሚሆኑ ሰዎችን ደግሞ ካደጉበት ቄ አፈናቅሏል። ከሰብአዊ ቀውሱ ባሻገር ከ100 ዓመታት በላይ እድሜ ያስቆጠረውና የአካባቢው ማህበረሰብ ታሪካዊ መገለጫ የነበረው የጠላታ ቅዱስ ገብርኤል ቤተክርስቲያን በእሳት እንዲወድም ተደርጎ በተመሳሳይ ሁኔታም የካራ ኩፍቴ መድኃኔዓለም ቤተክርስቲያን የዘረፋ ሰለባ ሆነዋል። ምዕመናን ህይወታቸውን ለማዳን በሚሸሹበት ወቅት የእምነታቸው መገለጫ የሆኑትን ታቦታት ይዘው ለመሰደድ የተገደዱ ሲሆን መኖሪያ ቤታቸውና ንብረታቸው ሙሉ በሙሉ ወድመዋል። የቤተክርስቲያኗ የበላይ ጠባቂ አቡነ ማትያስ በሰጡት ይፋዊ ምላሽ ክስተቱ በታላቅ የልብ ስብራት የተሰማ መሆኑንና ቤተክርስቲያን እራሷ በፈተና ውስጥ ሆና ምዕመኖቿን ለማጽናናት እየጣረች መሆኑን አመላክተዋል። ፓትርያርኩ የዜጎችን ደህንነት የመጠበቅ ግዴታ ያለባቸው የጸጥታ አካላትና የመንግስት የሥራ ኃላፊዎች ይህንን የጥቃት ሰንሰለት እንዲያስቆምና ጥፋተኞችን ለህግ እንዲያቀርቡ አሳስበዋል። ይህ ካልሆነ ግን ታሪካዊ ተጠያቂነት እንደሚጠብቃቸው በጥብቅ አስጠንቅቀዋል። ይሁንና ይህን መሰሉ አሰቃቂ ጥቃት ከተፈጸመ ቀናት ቢያልፉም ከፌዴራል መንግስትም ሆነ ከኦሮሚያ ክልል አስተዳደር የተሰጠ ግልጽ ምላሽ ወይም ይፋዊ መግለጫ አለመኖሩ የአካባቢውን ነዋሪዎች ይበልጥ ለከፋ ስጋት ዳርጓል። ጉዳዩን በተመለከተ ማብራሪያ እንዲሰጡ የተጠየቁት የክልሉ የኮሚኒኬሽንና የጸጥታ ኃላፊዎች ስልካቸውን ባለማንሳታቸው ምላሽ ሳይገኝ ሲቀር የዞንና የወረዳው አስተዳዳሪዎች ደግሞ ስለደረሰው ጥቃትና የሰው ህይወት መጥፋት መረጃ እንደሌላቸውና ሁኔታውን እያጣሩ መሆኑን ገልጸዋል። ይህ የመንግስት አካላት ዝምታና የመረጃ እጥረት በአካባቢው ያለውን የደህንነት ክፍተት የሚያሳይ መሆኑን ታዛቢዎች ይናገራሉ። በሌላ በኩል መንግስት ሸኔ ብሎ ከሚጠራው የኦሮሞ ነጻነት ሰራዊት በኩል የተሰጠ ምላሽ ጥቃቱን ሙሉ በሙሉ የሚያስተባብል ነው። የሰራዊቱ ቃል አቀባይ በአሰኮ አካባቢ የተፈጸመው ጥቃት ሰራዊቱ በሌለበት የተከሰተ መሆኑንና ቡድናቸው በዚህ አይነት ተግባር ላይ በፍጹም እንደማይሳተፍ አስታውቀዋል። ይህ በእንዲህ እንዳለ በአርሲ ዞን ውስጥ የሚፈጸሙት ጥቃቶች አዲስ ሳይሆኑ ከዚህ ቀደምን በተደጋጋሚ የተከሰቱና ሃይማኖትን መሰረት ያደረጉ መሆናቸውን የአካባቢው ነዋሪዎች ይመሰክራሉ። ባለፈው ጥቅምት ወር ላይ በተመሳሳይ ሁኔታ 25 ሰዎች የተገደሉ ሲሆን የኦርቶዶክስ እምነት ተከታዮችን ከጥቃት ለመጠበቅ የሞከሩ የሌላ እምነት ተከታዮችም የጥቃቱ ሰለባ መሆናቸው ይታወሳል። በአርሲ ዞን እየታየ ያለው ቀውስ በዜጎች ህይወትና የመኖር መብትና የእምነት ነጻነት ላይ የተጋረጠ
ትልቅ አደጋ ነው። የሃይማኖት ተቋማት ንጹሐን ዜጎች ኢላማ መደረጋቸው መንግስት የህግ በላይነትን ለማስከበርና የዜጎችን ደህንነት በአስተማማኝ ሁኔታ ለመጠበቅ የጀመረውን ጥረት ይበልጥ ማጠናከር እንዳለበት ያሳያል። የጥቃት አድራሾቹ ማንነት በውል ተለይቶ ተጠያቂነት እስካልሰፈነ ድረስ በአካባቢው ዘላቂ ሰላምን ማስፈንና ማህበራዊ ትስስርን ማጠናከር አስቸጋሪ እንደሚሆን ግልጽ ነው። የዛሬው የሀገር ውስጥና ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች የሀገር ውስጥና ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ